ነብይ ደህና ሰላም ነሽ? አለው የት ሄዱ? እዚህ ገናክ ያላችሁ ወዴት ሄዶ ነው? አሉ አይ ወንበር ለቀን ነው ከሶፋው ላይ ወደ ወንበር ደህና ነሽ? እኔና አንቺ ማንነጋገር ማናወራ ምንም ምን ይመስላችኋል? በጣም ግራም የሚገርመኝ እሱ እኮ ነው። በጣም ይቅርታ እንዲሁ ዘዋረኩሽና ከነሱ ጋር ከጨረስሽ በኋላ ላወራሽ ፈልጋለሁ። ወይም ደግሞ አረ እናውራ እውነቱን ማውራት አለብን። አንዳንድ ጊዜ መጽሐፍ ቅዱስ ሲናገር እውነትን በፍቅር ተነጋገሩ ይላል አይደል? ስለዚህ እውነትን ደግሞ በፍቅር መነጋገር ነው ያለብን ማለት ነው። ምክንያቱም ይሄንን ላለው ሰው ለምሳሌ መልስ መስጠት አለብኝ ማለት ነው። ትክክል። ሰዎች እንዳይናገሯችሁ ከፈለጋችሁ እታች መሆን ትችላላችሁ። ጀስት ኢን ኬስ ጉዳዩ በእኔና በሶስታችን ስለሆነ ስለዚህ ከዛ ምን ሆነ ሰው አኬ መኖር ይችላል። ተዳድፋ አስጠመቀችው ብሎ ስሟን ማጥፋት ጀመረ ማለት ነው። በፊትም መጀመሪያ እሷ እንዳትሆን በጣም አርጌ ስከራከራት ነበረ፣ ብዙ ነገር ስል ነበረ ከሚለው ነው። ይሄን ነገር ደግሞ አሁን እሷ ትንገራችሁ ምን እንደሆነ ይሄ እንድትሰሙ ነው። እኔ ሲጀመር አልተከራከረኝም። እውነት ለመናገር ከሆነ ያለኝ ምንድነው ራሱ ነው። ልክ ያው የተናገረበት የጻፈበት ራሱ እንትኑ አለ፣ የጻፈበት ቀኑ አለ። ሜ ላይ ነው አንተ የተጠመክበት ቀን አለ። ምንም ማሳስት እውነት ነው ያለው ማለት ነው። እዛ ጋር ደወለልኝ ነቢት ብርቱካን አላነሳሁለትም። ወደ ስንት ጊዜ ነው የደወለው? ቁጥሩ እንደውም አለ እዚህ ጋር አለ። ቁጥር ማሳየት ስለማይቻል አላረገውም። ግን እዚህ ጋር ያለውን ላሳይ። ማሳየት ሳይሆን እንዲሁ አለ አይደለ ያለውን ነገር የተላከልኝን ላሳይ። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢት ብርቱካን ይላል። ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱ ነው እና ራሱን የደወለው። አልጨቀጨኩትም፣ አልጠየቅኩትም። ስለአንተም ጉዳይ ያወራሁት ነገር እኔ የለኝም ማለት ነው። ምናልባት እኔ አሁን ማነት ፓስተር እንዳልካለ ፓስተር ከሌ አለ እንዴ? እኔ እኮ ከነሱ እኩል እኔም አገልግያለሁ። እኔም በአገልግሎቴ ቢሆን 15 ወደ 20 ዓመት ውስጥ እየገባሁኝ ነው። ከመድረክ ላይ ሳልወርድ እግዚአብሔር ድንቅና ታምራት ሰርቶ የማይወልዱ ሰዎች ወልደው እውር በርቶ ይሄን ሁሉ ታምራት ጌታ ሰርቷል በእኔ ህይወትና አገልግሎት ውስጥ። ታላላቅ የእግዚአብሔር ሰዎች ሹማ ታላላቅ ሰዎች ማስጠምቅ ያለው አንተ የምታውቀው ሰው አለ። ታላላቅ ሰዎች አሉ እና እንዲህ ብለን ዛሬ ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በተመን በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እውር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወልዱ ሰዎች ሲወልዱ አላየሁም። ይሄንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደው የፈለገ ልባል ማለት ነው። እሱ ግን ወጥቶ ዘመኑን ሙሉ ሰው ማንቋሸሽ፣ ያልተባለ ውሸት መዋሸት፣ ብር መሰብሰብ ከፈለገ ይሄንን በራሱ ማድረግ ይችላል። ነቢት ብርቱካን እዚህ ውስጥ መጠራት የለበትም። ዮናስ ሙሉነህ መጠራት የለበትም። በራሱ ማድረግ ይችላል። እኛ ቅመሞች ሆነን አሁን በእያንዳንዱ ነገር ውስጥ ቅመም እየተደረገን መግባትም የለብንም አይደል እንዴ? ዮኒ ነቢት ብርቱካን እየተባለ በእኛ ስም መነገድም የለበትም። ከፈለጉ ራሳቸውን ሰብስበው አንተ ዮኒ አንድ ሰው ነው አንድ ግለሰብ ምን ሰው ወደ ጌታ መጥቶ እኮ ማዕት ሰው ባክ አድርጓል እኮ አይደል እንዴ? ማዕት ሰው ጌታ ዮኒ ብቻ እኮ አይደለም እኮ ብርቅ ቢፈልጉ ዴማስም የዚህን ዓለም ወዶ ሄዷል ብሎ ጳውሎስ እንኳን አንተ እኮ ወዳ አልልክም እኔ ስለማቅ ማለት ነው። እስቲል በጌታ ነህ እግዚአብሔር እየሰራብክ ያለ ነገሮች እንኳን እኮ ውሸት
የውሸቱ ውሸት በጣም ውሸታም መሆኑን ያወቅኩት ነቢት ብርቱካን እንደዚህ ያለችኝ ብሎ እኔን ለማንቋሸሽና እኔን ለማዋረድ የሄደበትን ሂደት አሳፍሮኛል። እኔ ግን ስለሱ ሳወራ አክብሬ በጣም ወደው ማከብረው ብዬን ያወራሁለት እሱ ግን ተውኩን እነ ፓስተር ከሊ ያስተምሩታል ኩኝ ውሸታም ነው ውሸቱ ነው አላለኝም። ራሱን የደወለው ራሱን የደወለው አቀጨቀችኝ። በፍጹም አልጨቀጨኩትም። እንደውም እኛ ከተጠመቀን በኋላ አንተ ካስጠመቅኩ ምናምን ዮኒ ጋር አብረን እንግባና እስቲ እናውራ ምናምን ብየዋለሁ። እኔማ እቺን ቃል ብቻ ተናግሬያለሁ። ከዛን ውጪ እስቲ በእኛ ሀገር አይመችም ሰዓት አቆጣጠር ግን ከቻልኩኝ እመጣለሁ። በቃ አለቀ። ከዚህ ውጪ ከሱ ጋር አላወራሁም፣ ተደዋውየው አላቀም። ዘመኑን ግን በእኔ እየዋሸ ገንዘብ ይሰበስባል፣ በእኔ እየዋሸ የሆነ ነገር ያደርጋል ማለት ነው። ስለዚህ ይሄ አንተ እውነተኛው ሰው አለ ለክርክ ነው። ሁሉም ሰው ለክርክ ነው የሚመሰክረው። ስለዚህ ለክርክ ነው አንተ የምትመሰክረው ለእውነት። እነሱ እኔ ጋር ደውሎ ራሱን የደወለው የጨቀጨቀኝ ራሱ ነው። እኔ አልጨቀጨኩትም። ፓስተር ከሊ ጋር የሚጠመቅ ብዬ አላልኩም። አንተም ደግሞ ከእግዚአብሔር ቤት ይሄ ሁሉ ሰው ማየት ይችላል። ዮኒ አልወጣም። ከየት ይወጣል? ወደ ከእግዚአብሔር ቤት ወጣ ማለት ምን ማለት ነው? እንኳን አንተ እኮ ተጠንቀቅልኝ እንዳላልፍ አንዳንድ ጊዜ ተናገር ያዳምጣል እና ከአንዳንድ ጊዜ እኮ ከየት ነው አንተ ከኛ እንደምትማረው ምንድነው የተማርከው? ከምንድን ነው የተማርከው ከኛ? እሱ እኮ ነው የሚገርመኝ። እውነቱን ልንገርሽ አይደለ ይሳደቡ ነው እኔ አንቺ ሁሌም ዛሬ አይደለም እዚህ ስላለሽም አይደለም መቼም ቢሆን ብያለሁ። ነቢት ብርቱካንን እግዚአብሔር አክብሮሻል፣ እግዚአብሔር ወዶሻል። እኔም ደግሞ በእህትነት በምታሳዩ ስርዓት በምታረጊው ነገር እግዚአብሔር በሁሉም ይባርክሽ። ሁሌም የማመሰግንሽ የማከብርሽ ሰው ነሽ። የአንቺ ፕሮፌሲ ሰርቶ አይቼዋለሁ። ምንም መካድ አይቻልም። አንዳቸውም ሌሎች ያሉት ስንስቅበት እንጂ የሰሩትን ነገር አላየሁም። ባየሁት ነገር ግን እነ ኤርሚያስ ቀለሜ ጋር ሲሆን ገድል ነው የተማርኩት። እንዲያውም ጥሩ ገድል አንባቢ ሆኛለሁ። ኦርቶዶክስን ማንቋሸሽ ነው የተማርኩት። እስከ ጳጳስ ድረስ ነው የተሳደብኩት። እግዚአብሔር በሚያውቅ ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የእሱ ፔጅን ኤኒዴይ ግቢ፣ ኦርቶዶክስ ከመሰደብ ውጭ ስለ ክርስቶስ ወንጌል የሚባል የለው። ይሄ ነው። ስለዚህ እነሱ ጋር ነበር የነበርኩት 8 ወር በምታዩት መልኩ እነሱ ጋር ገባለው። ስገባ የሆነ ሰው ያስገባል። ዝም በል እኩል አታውራ፣ ጸጥ በል አውርደው ምናምን እየተባለ ይሰደባል። ከዛ ብሬ ቁጭ እላለሁ፣ ያልቃል። እኔም በቤት ገብቼ የምፈልገውን እሳደባለሁ። ከዛ ያልቃል ነው። ይሄ ነው ወንጌል። ግን በራሴ ምን ማድረግ ጀመርኩኝ? እግዚአብሔር በሚያውቀው መጽሐፍ ቅዱስ ማንበብ ጀመርኩኝ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ ወንድማችን ዳጊ ጥላውን እኔ በጣም ነው የሚመቸኝ የምወደው። እሱ ጠይቄዋለሁ። ይሄ ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ኢደዝ ማተር ምንም ባስብ እኔ ጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርክዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው ልዩነቱን ጠየቅኳቸው። ማኩረፍ ጀመሩ። እንዴ ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ? መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ? ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ፣ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆኑበት
ኦርቶዶክስ ጋር ኦርቶዶክስን ለመስደብ። ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላሉ። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። ስለዚህ ባየው ተማርኩኝ፣ አየው፣ ጠየቅኩኝ፣ መልስ የለም። ገስዋት መልስ ከሌለ መልስ ያለበትን አሁን እየጠየቅኩ ነው፣ እየመለሱልኝ ነው። ከዛ ተወያዩ አልኳቸው። ከማ እርስ በራስ ሉተራውያን ከፔኔኮስታል ጋር ተወያዩ ሲባል ይባሉ በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመናገሬ ዮኒ ማኛ ሊበትነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት ትምህርቱን እንኳን እራሳቸው የማይቀበሉ ትምህርት ነው። እስቲ ጠይቂያቸው። እግዚአብሔር ባርክሽ። እኔ አሁንም እማከብርሽ ወደፊትም እኔ ምንም በአንቺ ላይ አንድ እቺን የምታል ቅሬታ የሌለኝ ሰው ነኝ። ፕሮፌሲውን ስላየው እግዚአብሔር ይሰራብሻል፣ ወደፊትም ይሰራል። እግዚአብሔር ሁሉን ያሳካልሽ። እግዚአብሔር ራሱ የሚፈልገውን ሰው ያስነሳል። በፈለገበት የፈለገው እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አምጪ። አንድ ከራስ ምታት ሌላውን ተይው፣ ከራስ ምታት የዳነ ሰው አታመጭም። እሱ ቤት የሚገኘው ስድብ፣ እሱ ቤት የሚገኘው ማንቋሸሽ ነው። እሱ ቤት ምንም አንድ ትምህርት የለም። ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ነው። ትላንትና ስሰማቸው እግዚአብሔር ምስክሬ፣ እኔ ቤት ይመጣል ልጁ፣ እሱ ጌታን አስቀብያለሁ ብሎ እንትን ብሎት ትምህርት አሰጥቶት ካናዳ የሚኖር ሰው ነገ እኔ ፔጅ ይመጣል ኖ ውሸት አላርኩም ትምህርቱ ትክክል አይደለም ብሎ ነገ ሊመጣ ነው። አልተቀበልኩም ማለት እኔ እኮ ዝም ብለህ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልክ ማለት አይደለም ብሎ ተናገረ። አሁንም ምልሽ ምንድን ነው ይሄ ሰው ከድሮም ጀምሮ አንቺ ላይ ጥላቻ አለ። በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እኮ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ። ከሱ ስርስር የሚሉትን ቻሌንጅ የሚያደርጉትን ወይም የሚጠይቁትን ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወማል። እኔ ግራ የገባኝ ያ ነው። አሁንም የምናገረው ምንድን ነው እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለው፣ አንድ እውነት የለው። አሁን መናገርም የሚችለው ነገ ጠዋታው መልስ ወጥቶ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚልክ። ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ እኔ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማር እኮ ማስተማር ይችላል፣ ማስጠመቅ ይችላል። ከፈለገ ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው። ምክንያቱም እኔ አላልኩኝም፣ አልደወልኩለትም፣ እከሌም ብሎ ስም አልጠራ። ምናልባት በዚህ ሲመጣ በእነዚህ ሰዎች ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም፣ እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም። እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው፣ ጌታም ስለፈቀደ ነው የተጠመቀው እንጂ የሰው የማንም ሰው ሐሳብ አይደለም። ስለዚህ ሁልጊዜም ቢሆን ኢየሱስ ክርስቶስ ጌታ ነው። አንተም ጌታህንና አምላክህን እንደምትወደው አምናለሁኝ። መቼም ቢሆን እኛ ለሰይጣን መንጫጫት ላውሬው ታልፈንም አንሰጥም። መዳን በክርስቶስ ኢየሱስ እንደሆነ ታውቀዋለህ። ይህንን እናውቃለን ሁላችንም። ስለዚህ ቅድም ክራልሽ ላላችሁ እኔ ስማወራው ስለ እውነት ስላወራሁኝ ነው። ስለ ክር እዚህ ጋር ስለሚታሰረው ክር አይደለም፣ ስለ ማህተም ነው፣ ስለ ኪዳን፣ ስለ እግዚአብሔር ቃል ኪዳን እያወራሁ ነው ያለሁት። ስለዚህ ክር ማለትም ቅር አስባላቸው ክር ይሉኛል። ለምንም አይሉታል። አንድ ጥያቄ ልጠይቅሽ። እኔ በውስጥ አውርተናል፣ ደውዬም ጠይቄሻለሁ። የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅሽ ላይ ለጥፈሻል። እሱም በተመለከተ
ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ። ምንድን ነው ስለ እሱ እስቲ ንገሪያቸው ምን እንደሆነ። ወይኔ አጠገቤ ቢኖር ደስ ይለኝ ነበር። ከሌለም ችግር የለም። አይ ሀሳቡ ምንድን ነው? የሚሸጥ ነውስ? ዋጋው ስንት ነው? እስቲ ንገሪኝ። ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ዕቃ ሽጬ አላውቅም። እስቲ ሸጠችልኝ ብሎ ሰው መጥቶ እኔን ይጠይቀኝ ማለት ነው። ምንም እኔ ጨርቅ የሚባል ጨርቅ ሸጬ አላውቅም። የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበር እና እግዚአብሔር ምን አለኝ በጣም ሰው መጥቶ እንዲህ ሲመለስ አልወድም በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለየቀና ከዛ ጌታ ምን አልኩት ስሜ ጨርቅ ላይ ጻፊው አለኝ የኢየሱስ የስሙ ኃይል በይና አለኝ ይሄን ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል ስሜን ጻፊበትና ለሰው ስጪው እንዳትሸጩ አለኝ ከሸጥሹ አልሰራበትም ካልሸጥሹ ግን ሰራለሁ አለኝ መንፈስ ቅዱስ ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው ጌታ ፊት ነው የምናገረው እውነቴን ነው የማወራው ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ ለብዙ ነገር ይሆናል ገንዘቡ ከዛ እግዚአብሔር ነው ከሸጥሽበት እኔ አልሰራበትም አለኝ መንፈስ ቅዱስ ኦኬ አልኩኝና በቃ ለህዝቡ ነገርኩኝ ጨርቁ አይሸጥም ጨርቁም ላይ እንዳታመልኩበት የምታመልኩት ስሙ ላይ ነው የኢየሱስ ስም ላይ ነው ይሄ ጨርቅ የመጣው ከየት ነው ምናምላችኋለሁ ሰውን ከመርካቶ ስሙስ ከሰማይ ይሉኛል ማለት ነው እና ቢጠፋባችሁ የሆነ ነገር ቢፈጠር ምንም እንዳይመስላችሁ ግን እርጉዞች ሆዳቸው ላይ ያደርጋሉ በሚቀጥለው እርግዞ ይመጣሉ እምነታቸው ነው ኢየሱስ ክርስቶስ ያንን ውሩን ዮሐንስ ወንጌል ምዕራፍ 9 ላይ ደስ ተመለከት መምህሮ ያሉት ይሄ ሰው እውር ሆኖ እንዲወለድ ማን ነው ኃጢያትን የሰራው አሉት አይደል ጌታ ኢየሱስ ምን አላቸው እሱ ወላጆቹ ኃጢያትን አልሰሩም አለ የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ አፈር አደረገና አይኑን ቀባው ሄደ በሰሊሆም ታጠባለው ታጠበ አየመጣም ይላል አሁን ጭቃን ያደረገው ምራቅን ያደረገው አይደለ ከዛ በኋላ የነን አድርጎ መጣ አይኑን ፈወሰለት ማለት ነው አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አድርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው ስለዚህ ያ ጨርቅ በጣም ይሰራል አልኩክ የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደስ ተመለከት የጳውሎስን ጨርቅ ወስደው እውር ይበራል ሽባ ይነሳል ሙታን መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ ምናለ ድምጽ ነው እግዚአብሔር ድምጽ ካለበት ማለት ነውና ይሄ ኮርጅም አይደለም ከመንፈስ ቅዱስ የሰማሁት ድምጽ ነው ተሽጧል አንድም ቀን ተሽጦ አይታወቅ ተሽጦ ይላሉ ማለት ነው የተሸጠ ነገር የለም እና ላንተም ግልጽ ለማድረግ ነውና እኔ ስለማቀው ለሌሎቹ ግን የመሰላችሁ ለመሸጥ ለመለወጥ ለመሸቀጥ ለመሰላችሁ እንደምናቶች የነፃ የቤተክርስቲያን ስትሄዱ እሷ ጋር ቸርች ስትሄዱ የሚሰጣችሁ የጸለየችበት ስጦታ ነው እንደ እምነታችሁ ነው የምትቀበሉ ትቀበላላችሁ ያ ምክንያቱም የዘይት ነጋዴ በዛበት እንደሆነ ታውቃላችሁ ዘይትን በደንብ አድርገው ሲቸበችቡ እናውቃለን ሌላው ምንድነው የምጠይቅሽ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም እግዚአብሔር በሚያውቀው ለምንድን ነው እኔ ለምንድን ነው መሰለህ ኦርቶዶክስን ማልነፍቃል ምንባ ማልነቅፈው ለምን እንደሆነ ታውቃለህ አንደኛ እኔ ኦርቶዶክስ ምን አረጋችኝ ምንድነው ያረጋችኝ ተባረኪ እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች አሜን ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ ኦርቶዶክስ በመሆኔ ኦርቶዶክስ ያተረፈችልኝ ኢየሱስን እንዳቅ ነው ጌታ ኢየሱስን አሳውቃኛለች ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተባረክ ተመልሼ ሄጄ ኦርቶዶክስን ምሰርብበት ኦርቶዶክስ እንደዚህ ናት ኦርቶዶክስ እንዲህ ናት የምልበት ምክንያት
የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ። ልጆኜ ይሄ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሽሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። የተረዱት ሰዎች በተረዱት ሰዓት አውቀው እውነተኛውን መንገድ እኔ ህይወትም መንገድም እኔ ነኝ ያለውን ክርስቶስን ከኔ ውጪ ሌላ አታምልክ ያለውን ጌታ እሱን ነው እኔ የማመልከው። ከዛ ውጪ ግን ኦርቶዶክስን ፐርሰናል ሄጄ አታክ አላደርግም። ካቶሊክን ፐርሰናል ሄጄ አታክ አላደርግም። እንትንን ሄጄ ፐርሰናል አታክ አላደርግም። ምክንያቱም ለሱ ስላልተጠራሁኝ ነው። ኦርቶዶክስን መቼም 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 ፎሬቨር ኦርቶዶክስን ምንም አልላትም። እጸልያለሁ። እግዚአብሔር ይባርክሽ። አለቅ ይሄ ነው ስለማቅም ነው በጣም ኦርቶዶክስንም ሳይሆን ሌሎችንም ሃይማኖቶች ሳትደርሺ የራስሽን በገባሽ መልኩ የእግዚአብሔር መንግስት ሰው እንዲወርስ የምታስተምር ይተነሽ። ስለዚህ እግዚአብሔር በዛ ብርክ ያርግልኝ። ነገሩን ለማጥራት ነው በየቀኑ እየመጣ እሱና የሱ ጀሊዎች ነቢት ብርቱካንን መቆሚያ መቀመጫ ስላሳጡ ይህን አጋጣሚ ሳገኝ እንዴ አለች እንደ ብዬ ክሊክ አድርጌ የጠራሁሽ ለዛ ነው። ይቅርታ ሳታስቢው ስለጠራሁሽ፣ ግን ይሄን ነገር ሰው ክሊር አድርጎ እንዲያውቀው ነው እንድትበልጭ ይሄንን ለመናገር ፈልጌ ነው። ምክንያቱም ሰው ግራ ስለገባው ለምንድን ነው ምናምን ስላሉ እሱም ልክ እንደ እውነተኛ እኔ እንደ ውሸታም ስለተደረግኩኝ እኔ ደውዬ ጭራሽ ሊሆን ማኛ ፈንድ ተሰጥቶት ነው ብሎልሻል። አንቺ ትቀልጃለች እንዴ? መንግስትን እንዲሳደብ ፕሮቴስታንትን እንዲነጣጥል ከፍተኛ በጀት ተመድቦለት አሁን እየሰራ ነው ያለው። ደርሶናል እያለ ነው። እንደዚህ አይነት ውሸት በጌታ ሆኖ መናገር ለምን አላካፈልካቸውም? ግን አንተ ዝም ብለህ ይሄን ሁሉ ተወስደ ጸጥ ትላለህ። ሰጪውን ባገኘው አልፋታውም ራሱ ገና ሰጪው ሳይታወቅ በጣም ያሉት የነበረው ደምረው ራሱ እባካችሁ መኪና አዋጣችሁ ግዙልኝ አለ። እሱ ራሱ በሱ በኩል ነው የተላከለት ተብዬ እሱም አዋረደኝ። መኪና አዋጣችሁ ግዙልኝና ስራዬን ልጀምር እያለ እየጨቀጨቀን ነው። እና አሁንም እግዚአብሔር ያክብርሽ። የራስሽ ቸርች አለ የት? ሜሪላንድ ላይ አይደለ? ዲሲ ላይ ነው። አድራሻው ምናምን ነገሪያቸው ለሚመጡ ሰዎች ካሉ እዛ ሄዳችሁ ከእሷ ጋር የአምልኮ ጊዜ አለ። ከእሷ ጋር የምትወዷት የምታከብሯት፣ ወይም ደግሞ እንደው የውሸት ነው የእውነት ነው ብላችሁ እንትን ማለት የምትፈልጉ ራሷችሁ ሂዱና ይኸው እውነት ለሰው ልትሸቅልባቸው ነው ገንዘብ ልትሰራባቸው ነው ብላችሁ የምታስቡ የሆነ ሰው ምን አለ እዚህ ቤት ውስጥ የሚሳደቡ ጴንጤዎች ናቸው አለ። እዚህ ውስጥ እንዳለ ኧረ ተው ራሳችሁን አታሰድቡ። አይ እዚህም ቤት አሉ፣ ችግር የለውም እሱ ችግር የለውም። ለምንድን ነው እንዴ ተሰብስበን እንረግማለን እኮ ነው የተባልኩት እንጂ ቀልድ መሰለኝ። አሁን እሱን ተው፣ እሱኛው ሰውዬ ጋር አንሄድም፣ ይቅር። እንደዛ ነው። ግን እግዚአብሔር ብርክ ያርግሽ፣ በርቺ። እኔ በጣም ነው የምወዳት የማከብራት እስከ መጨረሻው፣ እስከ ዛሬ አይደለም እስከ መጨረሻው። ምንም ለእኔ የፈለገ ቢባል ልጄ፣ ወንዱ ልጄ፣ እግዚአብሔር የሰጠኝ ወንድ ልጄ ነህ። በክርስቶስ ኢየሱስ ደግሞ የተቀበልኩ ልጄ ነህ። ስለዚህ ምንም ይፈጠር ምንም አለቅ በቃ ተባረክ። እኔ በጣም ነው የማከብረው። እና ግን እኔ አሁን ባየሁት እግዚአብሔር ምስክርነት የምሰጠው በክርስቶስን ማምነው አብ ወልድ መንፈስ ቅዱስ ብላ እኔንም ያስተማረችኝ ኦርቶዶክስ ናት። በግልጽ ኦርቶዶክስ ናት ያስተማረች። አሁንም ይሄ 40 ቀኑ አብይ ጾም 55 ቀን ነው አክቹዋሊ 55 ቀኑን የምትጾመው የምትጸልየው የምትሰግደው ስለ ክርስቶስ ነው። ብዙ ነገሯ የኦርቶዶክስ ልዩነት ሳይሆን አንድነቷን የጠበቀችልኝ ናት። በአንድነቷን ጠብቃልኛለች። እዚህ ቤት ደግሞ እንዳየዎች ቅድምም ኤክስፕሌን አድርጌያለሁ። ከአንድነት ይልቅ
ልዩነቱ የከፋ ነው። አንዱ ስለ አንዱ ቄስ አሁን በኦርቶዶክስ ውስጥ ወጥቶ አደባባይ ላይ እንዲነ ሲባባሉ ሰምተን አናውቅም። ምክንያቱም አንድ ስለሆኑ አንዱ እንደዚህ አድርገሃል እንዲፈጥራል እየተባለ በየቀኑ አጀንዳ እየወጣ ኦርቶዶክስ ለኦርቶዶክስ ሲፋጅ አታውም፣ አትሰሚውም። ይስናገና ያብን ቤተክርስቲያን ነው የምትመክረው። አንድ ሰው ቢያጠፋ፣ አንድ ቄስ ቢያጠፋ ምንድን ነው የሚያደርገው? ቤተክርስቲያን ትመክረዋለች፣ ቤተክርስቲያን ታስተምረዋለች፣ ቤተክርስቲያን ትገስጸዋለች እንጂ በየቦታው እየመጣ ያዙ ይልቀቁኝ እየተባለ የሚወገር ነገር የለም። እና አንድነቷን ስለጠበቀችልኝ በጣም ኦርቶዶክስ ልቤ ከልብ በላይ እያደላ ነው። ትምህርቷንም እየወሰድኩ ነው። ስለዚህ ያንንም በውስጥ በደንብ አውራሻለሁ በዛ ነገር ላይ። ግን አሁንም ለሌሎቻችሁ እንደው ክርስቲያንን ለምትሉ፣ ስድብ ለምታበዙ፣ ሰውን ለምትኮንኑ፣ እኛ ፈራጅ ነን እኛ እንዲነን ለምትሉ ተማሩ። መጀመሪያ በአንድነታችሁ ላይ ሰው አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላቸው። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡና ቢገናኙ ይገዳደላሉ። እውነቱን ልንገርሽ፣ በኦርቶዶክስ አንድ ጥሪልኝ ለመገዳደል የሚፈልግ ቄስ ወይም ወንጌላዊ አንድ ጥሪልኝ ለመገዳደል የሚፈላለግ ሌሎቹንም መጥቀስ እችላለሁ። ቢገናኙ ይገዳደላሉ። ስለዚህ በእንደዚህ አይነት ጸብ ባለበት ክርስቶስን አውቃለሁ ማለት ይሄ ስህተት ነው። ክርስቶስ ፍቅርን፣ ሰላምን ነው ስበኩ የሚለው። እነሱ ጋር እንግዲህ በምታየው ደረጃ ለመገዳደል ስምም እየዋሹ ያንቺን አሁን ስም ለማጥፋት ነው። እኔ አጠፋው፣ እኔ ውቀቱኝ፣ ዮኒ ማኛ አጠፋ አይደል? ውቀቱኝ። እኔ ምን አደረገች እሱ? በምን አገናኝቷት ከኔ ጋር? እኔ ባጠፋሁት እሷን መውቀሱ ምን ያገናኘዋል? ስለዚህ ስህተታችሁ የእናንተ ነው። ብዙዎቹን የምታርቁት በእናንተ ነው። በሌላ ሰው ቢሆን ያንን ሰው እውነት ተወቅሱትም ነበር። ትክክል፣ አትወቅሱትም ነበር። እና በብዛት እኔ እርጋታሽ፣ እኔ አንቺንም ልጆችሽንም ባለቤትሽንም መጠቻ ይቻለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ ከማንም በላይ። የመጨረሻ ብትቀርቧት ብታውቋት ነቢይት ብርቱካን እግዚአብሔር ምስክሬ የምትወዷት ሰው ናት። ሰው ከሩቅ ሳይሆን ስትቀርቡት ነው። እኔን የቀረቡኝ ሰዎች ስለ እኔ ምን እንደሚያወሩ ስለማቅ ነው። ሰውን የምታውቁት ስትቀርቡት ነው። የማያውቅ እንደፈለገ ሊል ይችላል። ግን አንድም ቀን ክፉም አትናገር ነቢይትን ይዛችሁ በየጊዜው መውቀሱ ቢበቃ ጥሩ ነው ብዬ አስባለሁ። መጀመሪያ እናንተ ወንጌል ትክክለኛ ነው ወይ? እናንተ ወደ ክርስቶስ መንገድ አምጥታችኋል? እናንተ እውነተኛውን ሰብካችኋል? ወቃሾች ናችሁ። እና ያንን ነው የምለው። ብርክ በይልኝ፣ እግዚአብሔር ይጠብቅሽ፣ በርቺ ነው የምለው። እንግዲህ ከኔ ጋር ወዳጅነታችን ዘላለማዊ ነው። ቤተሰብ ነን። ከሚመጣ እኛ ወደ ኢየሱስ እስከምንሄድ ድረስ ቤተሰብ ነን ከነቢይ። አንድ ነገር ደግሞ የምናገረው እዚህ ዲሲ ላይ እኛ ቸርች ፕሬየር ሃውስ ተቋቁሟል። ምን ፕሬየር ሃውሳችን ፕሬየር ሃውስ ነው። ኦኬ ፕሬየር ሃውስ ኦኬ። አርብ ከ6 ሰዓት የሚጀምር ፕሮግራም ነው። በዲሲ፣ በቨርጂኒያ፣ በሜሪላንድ በአካባቢው ያላችሁ ቅዱሳን ካሜራ የለም፣ ምንም ነገር የለም፣ ምንም ሾው ማያስፈልገውም። ጸሎት ስለሆነ ድረስ ሁላችንም ተንበርክከን የምንጸልይበት የእግዚአብሔርን ፊት የምንፈልግ ስለ ትዳራችን፣ ስለ ልጆቻችን ልጆቻቸው እዚህ አሜሪካን ሀገር በብዙ ነገር የተያዙ ናቸው። በድራግ በተለያየ ሱስ የተያዙ ልጆች አሉ። ስለዚህ እዚህ መተን ሁላችንም ተንበርክከን በእግዚአብሔር ፊት የምንጸልይበት አርብ ቀን ፕሮግራም ተዘጋጅቷል። ከ6 ሰዓት ፒኤም ጀምሮ እስከ 9 ፒኤም ማለት ነው። እግዚአብሔር አምላክ ደግሞ እዚህ ጸሎት ቦታ ላይ ድንቅና ተአምራትን እየሰራ እግዚአብሔር አምላክ ለትዳሮች አሁን እዚህ ሀገር ትዳር አይጸናም። ሰዎች ትዳር እንደዚህ በጣም ትዳር አለርጂክ የሆነበት ሀገር። ስለዚህ ይሄንን እንጸልያለን፣ ትዳር ፍቺ እንዳይኖር ከዚህ በኋላ። እንደገና ደግሞ በልጆች በኩል ልጆቻቸው በቃ ትምህርት ሃይስኩል ልክ ሲጨርሱ ምንድነው የሚሆኑት? በቃ ድራጊስት የሆነ ሲጋራ ብዙ ዓለም ውስጥ ነው የሚገቡት። እነዚህን ልጆች ቀድመን በመናጠቅ
እግዚአብሔርን ምሕረት በመጠየቅ በመጸለይ እኔ አሁን ከሁሉም ነገር ሾም አልፈልግም ዮኒዬ መታየትንም አልፈልግም አሁን እኔ የምፈልገው ምንድነው ብትለኝ በእግዚአብሔር ፊት ተደብቆ ተሸሽጎ በእግዚአብሔር ፊት መጸለይ ጸሎት ነው ጾም ጸሎት በጣም ነው የምወደው ታውቃለህ በጾም ጸሎት እግዚአብሔርን ፊት መፈለግ ለብዙ ሰዎች መማለድ ለወጣት ልጆች ለተለያዩ ችግር ላሉ ሰዎች መጸለይ ነው አሁን ልቤ ውስጥ በቃ ሙልት ብሏል አልኩህና ሰዎችን ይዤ በጸሎት መውደቅ ይሄ ነው አሁን ፍላጎቴ ከአርብ ጀምሮ ኦኬ ለስምሽ አትጨነቂ ስለዚህ ጸሎት ፕሮግራም አለን ከ6 ሰዓት ጀምሮ እኛ እንቆያለን ሌላው ሰዎች ግን እየመጡ እንዲካፈሉና በርዘክተን እንድንጸልይ ሁሉም ሰዎች እንድትመጡ በሜሪላንድ በቨርጂኒያ በተለያየ ስቴት ያላችሁ ደግሞ ሬጂስተር አድርጋችሁ ነግራችሁን እንድትመጡ እዚህ ጸሎት ቦታ ምንም የምናስከፍለው የምንቀበለው ነገር የለም ሁሉም ነገር በነፃ ነው መታችሁ ፕሮግራሙ እንድትካፈሉ ብዬ ያው ዮኒ ባለበት ሰምታችኋል በነፃ ነው ሰምታችኋል ሌላ ድራማ ውስጥ ሳትገቡ ለወሬ ምናምን ሳትመቹ ነብይት ብርቱካን በገባት እግዚአብሔር በገባት ነገር ላይ ጸሎት ታደርጋለች እንግዲህ የምትወዷት የምታከብሯት ሄዳችሁ እንድትካፈሉ እኔም አሳስባችኋለሁ ላለው ሰላምሽ ይብዛልኝ መልካም ጊዜ ሆነልሽ ተባረክ ማከብረህ አንተንም ልጆችንም ባለቤትህንም አሜን እሷ ጋር ባለፈው ያወራን ነበር ደስ ብሎኛል ስለዚህ እግዚአብሔር ስሙ ይባረክ ደግሞ ትመጣለህ በቅርብ ቀንም አዎ እመጣለሁ ኢየሱስ ጌታ ነው አሜን አሜን ክበሪልኝ ተባረክ ዮኒ ሰላምሽ ይብዛል እሺ አባባ እሺ እናት በጣም ነው የምወድክ ኖሪልኝ እንግዲህ እውነታው ወጥቷል እኔ በጣም ነው የምወደው እግዚአብሔር በሚያውቀው በጣም ወደ በነገራችን ላይ ቄዳርን እስካልተጠመቅኩ ድረስ ሙሉ ኦርቶዶክስ አይደለሁም ይህን የማታውቁ ሰዎች ካላችሁ ወደ ኦርቶዶክስ የመመለስ ሐሳብ ያላችሁ ወንድምና እህቶቼ የቄዳር ጥምቀት እስካላረጋችሁ ድረስ ሙሉ ኦርቶዶክስ አይደላችሁ ተጓብተናል ስለዚህ ለማታውቁ ፕሮቴስታንት ለሆናችሁ ሙስሊም ለሆናችሁ ምናምን ጥምቀቱን ሳትወስዱ ኦርቶዶክስነት የለም ያንን አምናችሁበት ስትጠመቁ ነው ተግባባን አምናችሁበት አምናችሁ ትምህርቱ ገብቷችሁ ስታደርጉት የዛኔ ሙሉ ኦርቶዶክስነት አለ እኔ ስለፈለኩና በአፌ ስላልኩ ብቻ አይደለም ኦርቶዶክስ የሚቆነው ተግባብተናል አንዳንዴ መማር ጥሩ ነው ለዚህ ነው እኔ አውቄ የምለው ነገር አውቄ ተረድቼ የምለው ነገር መኖር አለበት ብዬ የማስበው ስለዚህ ማታውቁ ሰዎች ካላችሁ ምናልባት እቺንም ልዘግባችሁ ብዬ ነው እኔ ካልኩት ትምህርት ላይ ብዙ ሰዎች የወደዱትን ልጥቀስላችሁ እና ፖስተውታል እኔንም ያኬንም ትምህርት አንድ ላይ አድርገው የሆነ እንዲያውም በጣም የምወዳት ወንጌላዊት ናት ይላከችልኝ ይሁንዬ ይሄ ንግግር በጣም በጣም ልቤን ነክቶታል ብላ ነገረች ላከችልኝ በጣም መወዳት ማከብራት እህቶች አሉኝ ወንጌላዊቶች ወንጌላዊ ወንድሞች ብዙ አሉኝ እነሱ ያላዩት እኔ የማየው እኔ ያላየሁት እነሱ የሚያዩት ወንድምና እህት አሉኝ እና ይሄን ስሙት እስቲ ምንድን ነው ያልኩት እዚህ ጋር ላሳያችሁ ቋንዴ አስቡ በምን አቅሜ ነው ከቅድስት ድንግል ማርያም ጋር የምፎካከረው የዳዊት ልጅ ማረኝ ይላል ጴንጤቆስጣሉ የድንግል ማርያም ልጅ ማረኝ ግን ማለት ይከብዳቸዋል የዳዊት ልጅ ማረኝ አልክ ቅድስት ድንግል ማርያም በስጋ የወለደችው ናት በእሷ ማለት ግን አይቻልም አይደል መልአኩ መልቱ በትህትና ያናገራል ኤልሳቤጥ የጌታዬ እናት ዘመዷ የገዛ ዘመዷ መጣ የጌታዬ እናት እኔ ጋር ትመጣ ዘንድ እንዴት ይሆንልኛል ቅድስት ኤልሳቤጥ እኮ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በታላቅ ድምፅ የጮኸችው የጌታዬ እናት ብላ ወደ
እኔ ትመጣ ዘንድ ሰው እመቤታችን የጌታ እናት ስለሆነች ኤልሳቤጥ ማለት ነው አንቺ የጌታ እናት ነሽ፣ ስለዚህ ወደ እኔ እንድትመጪ አይሆንልኝም አይገባኝ ብላ ያከበረቻትን እንደኔ አይነቱ ምናምን ወሮ በላ ትዕቢተኛው ቅድስት ድንግል ማርያም ማብጠልጠል ትጀምራለች። የጌታ እናት ሆና ምን አይነት ትውት ናት በቅዱስ ሚካኤል እና ያቺ ታናሽ ብላቴና ወደ ትልቅ ዘመዷ ትሄዳለች ማለት ነው። And whence is this? The mother of my Lord should come to me. For he hath regarded the low estate of his handmaiden. For behold, from henceforth all generations shall call me blessed. ነፂት ብፅዕት የተባለች ሴትን እንደኔ አይነት ወሮ በላው እንዲፎካከራት ሲያደርጉ ነበር። ይህንን ነው የምልህ እና የቅድስት ድንግል ማርያም ነው ትልቁ ጸበኛ የሚያደርጋችሁ። ጌታ ኢየሱስ ምስክሬ ነው የምላችሁ። ትልቁ የመጀመሪያ ጸበኛ የምትሆኑት ከእመቤታችን ጋር ከዚህ ድንቅ እናት ጋር ነው ጸባችን። እልህ ውስጥ የምትገቡት ቅድስት ድንግል ማርያም ስለተወደደች ተመለከች ተብሎ እንዲነገር ይደረጋል። እነሱ የሚያመልኩት እኮ ብለው ይዋሻሉ። የክብር ስግደቱን አያውቁት። ኢቭን የክብር አይደለም የአምልኮ ስግደቱን አያውቁትም አብዛኛዎቹ። የአምልኮ የክብሩን ተው፣ የአምልኮ ስግደት ይሰግዳሉ። አይታችኋል? ሲዘሉ ሲፈነጥዙ እንጂ የአምልኮ ስግደቱን ሲሰግዱ አታዩ። እና ቅድስት ድንግል ማርያም የዳዊት ልጅ ማርያም ብለህ ዳዊትን ከጠራ የቅድስት ድንግል ማርያም ልጅ ብለህ አትጠራም ማለቱ ስህተት። ሌላው ኢየሱስ ክርስቶስ በመስቀል ላይ ያለ እነሆ እናት ብሎ ለዮሐንስ ነግሮታል። የዮሐንስ እናት አይደለችም ቅድስት ድንግል ማርያም የኢየሱስ እንጂ። የዮሐንስ እናት ከሆነች የዮኒ ማኛ እናት ላትሆን ነው እንዲ? መባረኬ ነው እኔ እንደዛ ያደረገኝና ይገልጻል። እግዚአብሔር እውነትን ስትፈልጉ ይገልጻል። እግዚአብሔር ስለ እውነት ከፈለጋችሁ ይገልጻል። እቺ ልጅ የተናገረችውን ትላንትና አጣሁት በቪዲዮ ያልኳችሁን አግኝቻታለሁ። ስለ ቅድስት ድንግል ማርያም የተናገረችው ሆስፒታሉና ቅድስት ድንግል ማርያም ምን እንዳረገቻት ትናገራለች እና ላሳያችሁ። በጣም የሚደንቅ ምስክርነት ስሙ። አሁን ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጥቁር አንበሳ አዲስ አበባ ያለው ይሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝ እና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ ቻንስ አላት፣ የመትረፍም ቻንስ አላት ልጅ ያይ። እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪን ካረጉ በኋላ ይሄኛው ቁስል ስተታችን ነውና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። ማርያም መጣም እንዳለች ታውቃላችሁ? ልጄ እንደዚህ ላይ ያዘች። እጄ እንደዚህ ይዛ ልጄ ምንም አትሆኝም፣ እናትሽን አጠገብሻለሁ፣ ምንም አትሆኝም አለችኝ እና ድምጿ እየተሰማኝ ነበር። ተኝታችሁ ላይ የሚሰማችኋላ ያያችኋት ሆነ ብርሃን ነገር የሚታያችሁ አይደለ ሙቼ ኑሬ ይሁን ህይወቴ ወደ ገነት ይሁን አላውቅም። እስካሁን ግን ደግሞ አወራችኝ። ልጄ እናትሽ እዚህ ጋር አለውኝ፣ ምንም አትሆኝም፣ እጄ እንደዚህ ይዛ ማለት እና ነቃሁኝ ከ15 ቀን በኋላ እና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምፄ አልነበረኝም ስላችሁ ድምፄ እንደዚህ ነበር። ድምፄ አይሰማማ እንደሱ ማለት ነው። ከዛ ግን ድምፄ ከተቻለኝ በኋላ ምን እንዳልኳት እማሜ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደማርያም መመሰል አልኳት። እሷ ደግሞ እንደዚህ አየች ነው። ኧረ የለም ማንም የመጣ የለም። ከዛ ጊዜ ግን የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋግላችኋል ድጋሚ እንዳዲስ ምሰሙ የማርያም መጽሐፍ ቅዱስ ልቤ ጋጋ ነበር እና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ ላልሰማ ያና ራሱ ጭራሽ አታውቀውም መጽሐፍ ቅዱስም እንደሆነ ምስኪን ልጅ በመሆኑ አለ። አሁንም የምነግራችሁ ምንድን ነው ያንተ ፓስተር በህልሜ ያየሁት እያልክ ትቀልዳለህ። ብዙ ድራማ የሰራችሁት በፓስተር አለ። የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው ነው። የሁሉም እያልኩ አይደለም። የአብዛኛው ጴንጤ ተቀዳሚ ስራው የኢየሱስ ክርስቶስን እናት ማናናቅ።
ማናናቅ ኤልሳቤጥ ያከበረቻትን እኛ የምንንቅበት ትልቁ መንገድ ነውና ጴንጤ መሆኑን የምታውቀው ማርያምን ስጠላ ነው። እግዚአብሔር ምስክሬ፣ በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያደርጋችሁ። ያ መንፈስ ሌሎቹን ሁላ እንድትጠሉ፣ እናንተ ብቻ አዋቂ፣ እናንተ ብቻ የዳናችሁ፣ እናንተ ብቻ ፈጣሪን የምታውቁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ፣ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ። እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር እነቀለም ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው። እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ ለነቢት ብርቱካንም ፊት ለፊት ነው የነገርኳት። አያችሁ፣ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አትሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃለሁ። ለምንድን ነው የምበትነው? ዋሽተሃል። በድህነት ትምህርት ላይ አንድ አይደላችሁም። አንድ ካልሆናችሁ ደግሞ አንድነት የለም። ስለዚህ በጣም ደስተኛ ነኝ በዚህ እግዚአብሔር። ሌላው ምንድን ነው ብዙ መሀይሞች ሲያስተምሩ ምንድን ነው የሚሏችሁ? ነፍሳችን ዘላለማዊ ናት። ወይ በሲኦል ይሰቃያል ወይ በቅድስና ህይወት ላይ ይኖራል። የመጽናኛ ቦታ አለን ክርስቶስ ዳግመኛ እስኪመጣ፣ ወይ ደግሞ ሲኦል። ነፍሳችን ዘላለማዊ ነው፣ ስጋችን ብቻ ነው የሚረግፈው። ስለዚህ የሚቋረጥ ነገር የለም። ስለዚህ ልዩነት የለው ማለት ነው አከተመ። ስለዚህ ይህንን ነገር አያስተምሯቸው። መካነ ኢየሱስ ስታስተምር ምን ትላለች? ነፍስ ጸሎት ያደርጋሉ ቅዱሳን ብላ ትላለች። ታዲያ ከኦርቶዶክስ በምን ተለየ? ጸሎት ያደርጋሉ ማለት ማማለድ ነው። አትሸፋፍኑት፣ አይዟችሁ፣ ንገሯቸው፣ አትፍሩ። መካነ ኢየሱሶች አትፍሩ። ቅዱሳን ከሞቱ በኋላ ጸሎት ያደርጋሉ፣ ያማልዳሉ የሚለውን ነገር ያማልዳሉ ብላችሁ በሉ። አትዋሹ፣ አትፍሩት፣ በሉት። ቃሉን አትቀባቡት። ከዛ ኦርቶዶክስ ሆናችሁ አለቀ። እኔ አሁን ጴንጤን ሳስበው ያኮረፈ ኦርቶዶክስ ማለት ነው። ጴንጤ ማለት ያኮረፈ ኦርቶዶክስ፣ ሌላ የለው። ተሐድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር? ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው የምጠይቅህ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናል። ከዛ ውጪ ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም። በኦርቶዶክስ ዩ ካንት ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለህ። አትችልማ። ቄስ መላኩ ነኝ ብለህ ወይም ደግሞ ቄስ ገብረ ማርያም ነኝ ብለህ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለህ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም፣ ቄስ ገብረ ስላሴ ብለህ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጥግ እዩ ጩፋ ነኝ ብለህ ተከፍተዋለህ። 30 ቸርች በግልህ። ከዛ ትቆረጥማለህ። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው።
ሰምታችኋል? እሱን ጉድ እዩ ጩፋ ኖ እስከ ዛሬ የዘረፍከን ይበቃል፣ ከዚህ በኋላ አዘርፈንም እንዳትመጣብን አሉት። ስለዚህ ኦርቶዶክስ ጋር ይቺ እንደዚህ ብለህ ሸቃቅለ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቅዬ ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኛው ለእውነት ነው የሚሄደው። እውነትን አይቼ ዘግባለሁ። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው there's nobody will do like that። ስለዚህ I'm very happy። እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል። ብርሃን ክርስቶስ ነው፣ ኢየሱስ ነው ብርሃን። ኑ በብርሃኑ ተመላለሱ ሲባል ኮረንቲ የሚይዘው ፕሮቴስታንት ወንድምናት አይገባኝም ለምን እንደሆነ። ኦርቶዶክስ የምትጠቀመው ተርም ይደብራቸዋል። ጌታን ሲጠሩት በመላጣው ነው እዛ ቤት በመላጣው። ተግባባን? ለስሙ ክብር ምስጋና ይግባው። መድኃኔ ዓለም የጌቶች ጌታ የንጉሶች ንጉስ ተብሎ በትልቁ በክብር ስሙ ይጠራል ኦርቶዶክስ ቤት። እዛስ በመላጥ ቦይፍሬንዴ ነው የሚሉላል። ከክርስቶስ ጋር ሻይ ቡና ልል ወጣው የሚላል። እና ክብር ያድርጋችሁ፣ እግዚአብሔር ይጠብቃችሁ። የኦርቶዶክስ ልጆች ብታኮርፉም እውነቴን ነው የምላችሁ፣ ጠይቁ አባቶቻችሁ። እኔ ባለመጠየቄ እግዚአብሔር ምክንያት ስለነበረው ብዬ ነው የማስበው። ሁሉንም በምክንያት አይደል የሚያደርገው። እግዚአብሔር ለምክንያት አድርጎ 8 ወር አጨልሎ የፈለግከው ይሄን ነው አይደል ሂድ ብሎ አስተምሮኝ በደንብ አሳውቆኝ ማንነቴን ጥላሸት ነበር የተቀባው እዛ ቤት። ለምን? ስድብ ነው፣ የማይረባ ስድብ አድርጎ ማንነቴን ቀይሮት ነበረ። እግዚአብሔር ይባረክ። ከዛ አውጥቶ ስለ ወንጌል ሲወራ በስነ ስርዓት ወንጌል ምን እንደሆነ በጨዋነት እንዲወራ አድርጎ እግዚአብሔር ጠበቀኝ። ስለዚህ እግዚአብሔርን አመሰግናለሁ። ሌሎቻችሁም ያኮረፈ ኦርቶዶክስ አትሁኑ ለማለት ያክል ነው።